የግብጽ መንግስት ኢትዮጵያን አስጠንቅቋል። የኢትዮጵያ አስቀድማ ለግብጽ ሳታሳውቅ አዲስ ግድብ እንድትሰራ አንፈቅድላትም ሲሉ የግብጽ የውጭ ጉዳይ ሚኒስተር ተናግረዋል። የግብጽ የውጭ ጉዳይ ሚኒስተር በድል አብድል አቲ የዓመቱን መጠናቀቅም ተከትሎ በሀገራቸው ቴሌቪዥን ሰፋ ያለ ቃለ ምልልስ ሰጥተዋል። በዚህ ከአንድ ሰዓት በላይ በሚረዝመው ቃለ ምልልሳቸው የተለያዩ ጉዳዮችን ያነሱ ሲሆኑ ከነዚህም መካከል ኢትዮጵያ የሚመለከቱ በርካታ ጉዳዮችንም ሲያነሱ ውለዋል። ታዲያ ሚኒስተሩ ሲናገሩ ኢትዮጵያ በአባይ ወንዝ ላይ ሌላ ግድብ እንድትሰራ አንፈቅድላትም፣ በወንዙ ላይ አዲስ ግድብ ለመገንባት ከፈለገች አስቀድማ ከግብጽ ጋር መስማማት የሚጠበቅባትም ሲሆን ግንባታውም ዓለም አቀፍ ሕግን በጠበቀ መልኩ መከናወን ይኖርበታል ሲሉ ተደምጠዋል። ሲቀጥሉ ኢትዮጵያ አስቀድማ ሳታሳውቀን አዲስ ግድብ ለመስራት ከሞከረች ግን ከግብጽ የተቀናጀ ምላሽ ይጠብቃታል። ይህ ምላሽም ጠንካራ ሕጋዊና የተባበሩት መንግስታት ድርጅትን ቻርተር እየተከተለ ይሆናል ያሉት ሚኒስቴሩም ግብጽ ከኢትዮጵያ ህዝብ ጋር ምንም አይነት ችግር እንደሌለባትም ጠቅሰዋል። በንግግራቸው ግብጽ ከኢትዮጵያ ህዝብ ጋር ችግር የለባትም፣ ችግሩ ያለው የኢትዮጵያ መንግስት እየወሰደ ካለው የተናጠል እርምጃ ጋር ነው በማለትም አስረድተዋል። የውጭ ጉዳይ ሚኒስትሩ በቃለ ምልልሳቸው ግብጽ የቀኝ ግዛት አመለካከት እንዳላት የሚገልጸውን የኢትዮጵያ መንግስት የሚያሰራጨውን ፕሮፓጋንዳ ነው በሚል አጣጥለውታል። ከዚህ ጋር በተያያዘ የአባይ ወንዝ ታሪካዊ ክፍፍልን የአፍሪካ ልማትን የሚጻረር እንደሆነ የሚነግረው ሐሰተኛ ትርክት በሚል ያጣጣሉት ሚኒስትሩ ጨምረው ይህንን አመለካከት ሰብረነዋል፣ ጠንክረን በመስራታችን ትርክቱን ውድቅ ሆኗል ካሉም በኋላ ከደቡባዊ የአባይ ተፋሰስ ሀገራት ጋርም 34 የውሃ ፕሮጀክቶችን መዘርጋታቸውንም አሳውቀዋል። እነዚህ ፕሮጀክቶችም በግብጽ መንግስት በጀት የሚሰሩ መሆናቸውን ጠቅሰው ይህ ሁሉ የምናደርገው የአፍሪካ ወንድሞቻችንን ልማት እንደምንደግፍ ለመግለጽ የተነዛብንን የሐሰት ትርክትን ለማስተካከል ነው ሲሉ ተደምጠዋል።